አራተኛ ምክንያት የምንለው ፖስቲፒል እንዳይሰራ የሚያደርገው አስቀድሞ ኦቭዩሌሽን ከተካሄደ ነው። ኦቭዩሌሽን ማለት የበሰለ እንቁላል የሚለቀቅበት ሂደት ሲሆን ይህም የወር አበባ ዑደት ከመጣ በ12 እና እስከ 14ኛው ቀን ይካሄዳል። በእነዚህ ቀናቶች ሴቷ ለም የምትሆንበት ወይም ፈርታይል የምትሆንበት ቀን ሲሆን ፖስቲፒል ቢወሰድም እርግዝና መከላከል አይችልም። ምክንያቱም ፖስቲፒል የሚሰራው እንቁላሎቹ ለእርግዝና ዝግጁ እንዳይሆኑ ለማድረግ ነው። አንዴ ከበሰሉና ከተለቀቁ ግን እርግዝናው እንዳይፈጠር ማድረግ አይችልም። ስለዚህ ማወቅ ያለባችሁ መሰረታዊ ነገር ቢኖር እርግዝና ተፈጥሮ ከሆነ ፖስቲፒል በመውሰድ እርግዝናውን ማቋረጥ አይቻልም። ስለዚህ ብናደርግ የበለጠ ጥሩ የሚሆነው ይህን የእርግዝናን ክብል ስንጠቀም ኦቭዩሌሽን ከመካሄዱ በፊት መሆን አለበት። ምክንያቱም የወንዱ የዘር ፍሬ ከሴቷ እንቁላል ጋር ከተዋሃደ በኋላ ፖስቲፒል በመዋጥ ያንን እርግዝና መከላከል አይቻልም። ነገር ግን ፖስቲፒል ዋነኛ ተግባሩ ኦቭዩሌሽንን ማዘግየት ነው። ስለዚህ ፖስቲፒል መውሰድ ያለበት ከኦቭዩሌሽን በፊት መሆን አለበት ማለት ነው። አምስተኛው ፖስቲፒል እንዳይሰራ የሚያደርገው ከተወሰደ በኋላ በድጋሚ ግንኙነት ከተደረገ ወይም ፖስቲፒል ወጣችሁ ግንኙነት ካደረጋችሁ ድንገተኛ የወሊድ እንክብሎችን የሚወሰደው ሁሌም ጥንቃቄ የጎደለው የግብረ ስጋ ግንኙነት ከተደረገ በኋላ ነው። እርግዝናንም የሚከላከለው ከግንኙነት በኋላ ሲወስዱ ነው። ነገር ግን ፖስቲፒል ከተወሰደ በኋላ ግንኙነት ቢደረግ ሊፈጠር ይችላል። ስለዚህ ልክ ከግብረ ስጋ ግንኙነት በኋላ ተመልሶ መውሰድ ግድ ነው ማለት ነው። ስድስተኛ የምንለው አንዳንድ መድኃኒቶች ናቸው። አንዳንድ መድኃኒቶች ድንገተኛ የወሊድ መከላከያ እንክብሎችን እንዳይሰሩ ያደርጋሉ። ለምሳሌ አንቲባዮቲክስ። አንዳንድ የኤች/አይ/ቪ መድኃኒቶች ፖስቲፒል ስራውን እንዳይሰራ ሊያደርጉት ይችላሉ። ስለዚህ ፖስቲፒል ከመውሰዳችን በፊት የምትጠቀሙትን መድኃኒቶች እንዳለ ማረጋገጥና ማስታወስ ይጠበቅባቸዋል ማለት ነው። ፖስቲፒል ከተወሰደ በኋላ አንዳንድ የጎንዮሽ ጉዳት ይኖራሉ። እነሱም ማቅለሽለሽ ወይም ማስመለስ ይሆናል። በተጨማሪም የጡት መወጠር ህመምና የድካም ስሜት ይኖራል። ሰላም ጤና ይስጥልኝ ቻናሌ ቤተሰቦች እንደምን ሰንብታችኋል? የዛሬ ቪዲዮ የሚሆነው ፖስቲፒል የማይሰራባቸው ሁኔታዎችን እነግራችኋለሁ። በመጀመሪያ ፖስቲፒል ማለት ምን ማለት ነው? ፖስቲፒል ድንገተኛ የእርግዝና መከላከያ ማለት ነው። እና ይሄ ድንገተኛ የእርግዝና መከላከያ አንዳንዴ ውጤታማ የማይሆንበት ምክንያት አለ። ዛሬ ስለዚህ እንነጋገራለን። ፖስቲፒል ወስዳችሁ እርግዝና የሚፈጠርባችሁ ወይም ደግሞ ፖስቲፒል እንደማይሰራ የሚያደርጉት ዋና ዋና ምክንያቶች ምንድን ናቸው? ፖስቲፒል ስንጠቀም ጥንቃቄ እንዲኖረን ወይም ግንዛቤ እንዲኖረን ይጠቅመናል። አንደኛ ፖስቲፒል የሚጠቅመው የተፈጥሮውን ጽንስ ለማቋረጥ ሳይሆን እርግዝና እንዳይፈጠር የሚያደርግ ነው። ሁለት አይነት የድንገተኛ እርግዝና እንዳይፈጠር መከላከያዎች አሉ። ምንና ምን ናቸው? በማህፀን ውስጥ የሚቀመጠው የእርግዝና መከላከያ አዮዲ የምንለውና እንክብሎች ናቸው። እነዚህም ከፋርማሲ የሚገኝና ከሐኪም ማዘዣ ውጭ የማይሰጥ ናቸው። እነዚህ መድኃኒቶች በጥንቃቄ ከተወሰዱ ከ75% እስከ 90% ይከላከልልናል። ሌላው በማህፀን ውስጥ የሚቀመጠው ድንገተኛ የእርግዝና መከላከያ አዮዲ ደግሞ 99% ውጤታማ ነው። በተለይ ደግሞ ለወፍራም ሴቶች ይመከራል። ፖስቲፒል በ3 መንገዶች
ይሰራል። በመጀመሪያ የሴቷ የዘር ፍሬ እንዳይለቀቅ ያደርጋል። ሁለተኛ ደግሞ የወንድና የሴት የዘር ፍሬ እንዳይገናኝ ያደርግልናል። ሶስተኛ ከተዋሃደ በኋላ ቀጣይ ጽንሱ እንዳያድግ ያደርጋል ማለት ነው። በእነዚህ ሶስቱ መንገዶች ድንገተኛ የእርግዝና መከላከያዎች ጽንስ እንዳይፈጠር መከላከል ይቻላል። በእነዚህ ሶስት መንገዶች እርግዝናን መከላከል ይቻላል። ፖስቲፒል የማይሰራባቸው ሁኔታዎች ምንድን ናቸው? አንደኛ በሰዓቱ አለመውሰድ። ፖስቲፒል ጥንቃቄ የጎደለው የግብረ ስጋ ግንኙነት ከተፈጸመ ከ72 እስከ 72 ሰዓት ውስጥ መዋጥ አለብን። ጤናማ አወሳሰድ ነው የምንለው እስከ 3 ቀን ውስጥ መውሰድ ሲኖርብን ነው። ይህም ውጤታማነቱ እስከ 90% ይሆናል። የበለጠ ውጤታማ የሚሆነው ደግሞ በ24 ሰዓት ውስጥ ሲወሰድ ነው። የግብረ ስጋ ግንኙነት ከተደረገ እስከ 24 ሰዓት ውስጥ ከተወሰደ የበለጠ ውጤታማ ያደርገናል ማለት ነው። ሁለተኛ ፖስቲፒል እንዳይሰራ ከሚያደርገው አጋጣሚ ልክ ፖስቲፒሉን እንደዋጠን ካስመለሰን ነው። ድንገተኛ እንክብሎች በባህሪው የማቅለሽለሽና የማስመለስ አጋጣሚ ይኖራቸዋል። እነዚህ መድኃኒቶች የሚፈጥሩት የጎንዮሽ ጉዳት ነው። ፖስቲፒል ተወስዶ ወዲያውኑ ወይም በሰዓት ውስጥ ማስመለስ ካለ አልሰራም ማለት ነው። ሶስተኛ ምክንያት የምንለው የሰውነት ክብደት ነው። ያለን የሰውነት ክብደት ፖስቲፒል በወፍራም እናቶች ላይ ውጤታማነቱ ይቀንሳል። ስለሆነም ለድንገተኛ የእርግዝና መከላከያ በማህፀን ውስጥ የሚቀመጠውን አዮዲን እንዲጠቀሙ ይመከራል። አራተኛ ምክንያት ፖስቲፒል እንዳይሰራ እንዲሁም ደግሞ ቀጣይ የወር አበባ ዑደት የተዛባ ሊሆን ይችላል። ሌላው ማወቅ ያለባችሁ ፖስቲፒል በአንድ ወር ጊዜ 2ና ከዛ በላይ ባይወሰድ ይመከራል። ምክንያቱም ከፖስቲፒል የተሻሉ መደበኛ የእርግዝና መከላከያዎች ስላሉ ነው። እነዚህ የእርግዝና መከላከያ እንክብሎች ከፖስቲፒል የበለጡ ውጤታማ ናቸው። የአንድ ወር የምንወስዳቸው የእርግዝና እንክብሎች ከፖስቲፒል የተሻለ እርግዝናን የመከላከል አቅም አላቸው። ስለዚህ ከፖስቲፒል የተያዘ ጥያቄዎችና ማወቅ ያለባችሁ የሚለውን እንደተገነዘባችሁ ይህ ድንገተኛ የእርግዝና መከላከያ ክኒን ግንኙነት ከተደረገ በኋላ ቢወሰድ እስከ 90% የመከላከል አቅም አለው ወይም መከላከል ይቻላል። ነገር ግን ይህ ሁሌም ተወሰደና እርግዝናን 100% ይከላከላል ማለት አይደለም። ምክንያቱም የማይሰራባቸው በርካታ ሁኔታዎች ስላሉ ነው። ለእነዚህ ሁኔታዎች ፖስቲፒል የማይሰሩባቸውን ዋና ዋና የምንላቸውን አንስተናል ማለት ነው። እናም የተከበራችሁ ቤተሰቦች ለዛሬ ያለንን እዚህ ላይ እናበቃለን። እናም የተከበራችሁ ቤተሰቦች ለዛሬ ያለኝን እዚህ ላይ አበቃለሁ። በሚቀጥለው በሌላ ቪዲዮ በሰላምና በጤና እንገናኛለን። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ የደውል ምልክቷን በመንካት ቤተሰብ እንሁን እላችኋለሁ። ቸር ያገናኛል።